ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። እኔ የምለው እዚህ ብዙ ገንዘብ አቃጥለን መተን ፈጅተን ጊዜያችንን አቃጥለን ቤተሰቦቻችንን ትተን ሀገራችንን ትተን እዚህ የመጣ ነው ለለውጥ ነው አይደለ? እና አብዛኞቻችን በጣም ስንዘናጋ እኔን ጨምሮ ነፍስንጋዬን ጨምሮ ስንዘናጋ ነው የምንታየው። ማድረግ ያለብንን አቅማችን የፈቀደውን ያህል እንኳን ኢባዳ እያደረግን አይደለም የምንገኘው። እዚህ መተን ያላለቀስን የሰው የምናለቅሰው፣ እዚህ መተን ጊዜያችን ያልተጠቀምንበት የሰው የምንጠቀመው፣ እዚህ መተን እንቅልፍ ያልቀነስን ምግብ ያልቀነስን መቼ ነው የምንቀንሰው? የሰው የምንቀንሰው። እዚህ መተን ከአላህ ጋር ብሶታችንን ለአላህ ያላቀረብን፣ ሀሳብ ጭንቀታችንን ለአላህ ያላካፈልን መቼና የት ነው የምናካፍለው? እዚህም እንቅልፍ ሀገር ቤትም እንቅልፍ፣ እዚህም ምግብ ማተራመስ ሀገር ቤትም ልክ እንደዛው ምግብ ማተራመስ፣ እዚሁ ማላገጥ፣ መሳቅ፣ መጫወት፣ ወክ ማድረግ ሀገር ቤትም ልክ እንደዛው። ታዲያ ምንድነው ለውጡ? አላህ ለኛ የሰጠን ይህንን የኡምራ እድል መቼ ነው የምንጠቀምበት? ይህን ሳንጠቀምበት ከቀረን ነገ ቂያማ ቀን እንደምንጠየቅበት አታውቁም? ثم لتسألن يومئذ عن النعيم። አላህ በሰጣችሁ ጸጋ እጠይቃችኋለሁ የቂያማ ቀን ብሏል። ከጸጋዎች ደግሞ መካከል አንደኛው ደግሞ አላህ ይህን ቤት እንድንጎበኘው ፈቀደልን። ሚሊዮኖች የሚመኙት ሚሊዮኖች የሚናፍቁት እኛ እድሉን ስላገኘን ለምን እንኮራለን? ለምንድን ነው ማንጠቀምበት? ሀገር ቤት ከሄድን በኋላ ምን አለ እንዲህ ባደረኩ ብለን ከመጸጸት ነጃም እንወጣው። ነገ የቂያማ ቀን አላህ ፊትም ነጃም ያወጣን ከጸጸት የሚያድነን አሁን ያለንበትን እድል መጠቀም ስንችል ነው። ከፊሎቻችን ከዚህ በፊት 3 4 5 ጊዜ አድርገን ሊሆን ይችላል። ይህን የተቀበለን ያህል እስከሚመስለን ድረስ በአሁን ላይ እንዘናጋለን አሁን የመጣንበት። ከፊሉ ደግሞ ቀጣይ ፓኬጅ ስለሚመጣ ወይም በቀጣይ እቅድ ስላለኝ ስለሚመጣ ብሎ ይህንን እንደሚያስብበት እንደሚጠቀምበት አስቦ ይዘናጋል። ነገር ግን ሁለቱም ስህተት ነው። ከዚህ በፊት የነበረው አላህ ይቀበልን አይቀበልን የምናውቀው ነገር የለም። ከዚህ በኋላ ደግሞ አላህ ያድርሰን አያድርሰን የምናውቀው ነገር የለም። የኛ እድል ዛሬና ዛሬ ብቻ ነው። እባካችሁ እንጠቀምበት፣ እባካችሁ። ስለዚህ ጠዋፍ በማብዛት ቁርአን በመቅራት እስትግፋር በማድረግ እንጠቀም። እዚህ ያላለቀስን ወላሂ እዚህ ሌሊት ያልቆምን እዚህ ሰደቃ ያልሰጠን እዚህ አኽላቃችንን ስነ ምግባራችን ያላስተካከልን መቼም ቢሆን አንስተካከልም። ለይለተል ቀድር ያለበት ነው። መን ሑሪመ ኸይረሃ ፈቀድ ሑሪመ ኸይረን ኩለህ። ለይለተል ቀድር አላህ ኸይሯን የሷም ረድኤት የከለከለው ሐራም የተደረገበት ኸይር ነገር ሁላ ሐራም ተደርጎበታል ተብሏልና እባካችሁ ሀገራችሁን ራሴንም ጨምሬ የምመክረው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።